ሰላም እንዴት ናችሁ? አንድና ሁለትን ጥያቄ ሰርተን ነበረ። አሁን ደግሞ ሶስተኛውና አራተኛውን እንዲሁም አምስተኛውን እንሰራለን። አስቴር፣ ፋጡማ፣ መሐመድ ኤንድ ያሬድ ለሬኔሳንስ ዳም ለህዳሴው ግድብ ያዋጣሉ። ሬሾአቸው 1:3:5:7 ነው። ትልቁ መዋጮ ያዋጣው ተማሪ 1050 ብር ነው እና ጥያቄው ካልኩሌት ዘ አማውንት contributed by each person እያንዳንዱ ተማሪ ስንት አዋጣ ነው የሚለው። እነዚህ አራት ተማሪዎችን ለመስራት እንዲመቸን ማለት ነው ኤቢሲ እንበላቸው። ወይም አስቴር ኤ፣ ፋጡማ ኤፍ፣ መሐመድ ኤም እና ኤንድ ያሬድ ዋይ። ሬሾአቸው 1 3 5 እና 7 ነው እና ላርጀስት የተዋጣው 1050 ብር ነው። ስለዚህ ከፍተኛው መዋጮ 1050 ብር ከሆነ ከዚህ ውስጥ ከፍተኛውን ያዋጣው ያሬድ ነው ማለት ነው። ምክንያቱም በምን አወቅን ያሬድ ያዋጣው? ከፍተኛ መሆኑን ያወቅንበት ምክንያት በሬሾ የያሬድ መዋጮ በ7 የሚባዛ ወይም የ7 ብዜት ስለሆነ ማለት ነው። ሌሎቹ ቁጥሮች ከ7 ያንሳሉ። ስለዚህ የ1 ብዜት፣ የ3 ብዜት፣ የ5 ብዜት ከ7 ብዜት ያንሳል። ስለዚህ ትልቁ መዋጮ ያዋጣው ያሬድ ነው ማለት ነው። ያ ማለት የያሬድ መዋጮ የአስቴር መዋጮ 1x ነው፣ በ1 የሚባዛው የ1 ብዜት ነው። የፋጡማ መዋጮ ደግሞ 3x ነው፣ የ3 ብዜት ነው። እንዲሁም የመሐመድ መዋጮ 5x ነው። የያሬድ መዋጮ ደግሞ 7x ነው ማለት ነው። ስለዚህ 7x ከሆነ የያሬድ መዋጮ ከፍተኛ መዋጮ ደግሞ 1050 ከሆነ የያሬድ መዋጮ ነው ማለት ነው። ስለዚህ 7x ከ1050 ብር ጋር እኩል መሆን አለበት ማለት ነው። ከዚህ ኤክስን ሶልቭ እናደርጋለን። ኤክስ ለማግኘት በ7 ነው የምናካፍለው። the value of x is 150 ይመጣል። x 150 ከሆነ ያሬድ ያዋጣ ማለት 150 ሲባዛ 7 1050 ብር ነው። ኦሬዲ መጀመሪያ ጥያቄው ልትሰጠን ማለት ነው። ግን ሌሎቹ ያዋጡትን ለማወቅ በ150 ማባዛት ነው ማለት ነው እያንዳንዱን ሬሾ ቁጥር። ለምሳሌ አስቴር ያዋጣችሁን ለማወቅ በ150 ማባዛት ነው። አንድ ሲባዛ 150። ስለዚህ አስቴር ያዋጣችሁ 150 ብር ነው ማለት ነው። ፋጡማ ያዋጣችሁ ደግሞ 3 ሲባዛ 150 450 ብር ይሆናል ማለት ነው። ከዛ መሐመድ ያዋጣው በ5 ነው የምናባዛው። ስለዚህ 5 ሲባዛ 150 750 ብር ይሆናል ማለት ነው። ያው እንደተናገረን ደግሞ the largest contribution ትልቁ መዋጮን ያዋጣው ያሬድ ነው። ያሬድ ደግሞ ያዋጣው ያው 7 ጊዜ 150 1050 ማለት ነው። 1050 ብር ይሆናል። አጠቃላይ መዋጫቸው ይሄን ይመስላል ማለት ነው። አምስተኛውን እንሰራለን። so if a ratio or a to b is equals to 3:2 find the value of a plus b over a minus b። ለማለት a ratio b ማለት ከ3:2 ጋር እኩል ቢሆን ያ ማለት a የ3 ብዜት ቢሆን b ደግሞ የ2 ብዜት ቢሆን የተጠየቅነው a ሲደመር b ሲካፈል a ሲቀነስ b እንፈልጉ ነው። ስለዚህ መጀመሪያ a በ3 ብዜት እንጻፈው 3 times x። ምክንያቱም a to b ማለት 3 to 2 ነው። ስለዚህ a ደግሞ የ3 ብዜት ነው። ስለዚህ a means 3 times x where x is positive integer ቅድም እንዳለው ማለት ነው። b ደግሞ የ2 ብዜት ነው። ስለዚህ 2x ልንል እንችላለን። a plus b divided by a minus b። a ማለት a ሲደመር b ማለት 3x plus 2x ነው። a minus b ማለት ደግሞ 3x minus 2x ነው። ስለዚህ 3x plus 2x is 5x
ኤንድ 3x ማይነስ 2x ኢዝ 1x። ስለዚህ x በx ይጣፋል 5 ይቀራል ማለት ነው። ስለዚህ መልሱ የዚህ መልስ 5 ነው ማለት ነው። ግልጽ መሰለኝ፣ ብዙም አይከብድም ሀሳቡን ከተረዳ ነው ማለት ነው። ሁል ጊዜ ማስታወስ ያለብን በሬሾ መልክ ሲሰጠን በዚህ መልክ ማስቀመጥ መቻል አለብን ማለት ነው። ከዛ በኋላ የምንሰራው በሙሉ በጣም ቀላል ነው የሚሆነው ማለት ነው። ሁለት ቁጥሮች ሬሾቸው 12 ለ5 ነው። ዲፈረንሳቸው ማለት ሲቀናነሱ 98 ነው። ስለዚህ ትልቁ ቁጥር ስንት ነው ዋጋው ነው የሚለው። ያ ማለት ለአራተኛው ጥያቄ ማለት ነው። ይሄኛው አምስተኛው ነው። አራተኛው ላይ ሁለት ቁጥሮች አሉ ኤ እና ቢ ልንል እንችላለን። ሬሾአቸው 12 5 ነው። ስለዚህ ኤ የ12 ብዜት ነው፣ ቢ ደግሞ የ5 ብዜት ነው የሚሆነው ከላይ ባየነው መሰረት። ጥያቄው ያው ኤ ሲቀነስ ቢ ደግሞ 98 ነው ተብለናል። ትልቁ ቁጥር ስንት ነው ነው what is the larger number። ስለዚህ ትልቁ ቁጥር ላርጀር ነምበር ለማወቅ የትኛው እንደሆነ ብዜታቸውን ማየት ነው ያለብን። ኦብቪየስሊ ትልቁ ቁጥር የሚሆነው ኤ ነው፣ ግልጽ ነው። ምክንያቱም በ12 ስለሚባዛ ሬሾ ላይ ማለት ነው 12 ከ5 ስለሚበልጥ ትልቁ ቁጥር የሚሆነው ኤ ነው። ግን ስንት ነው የሚለውን ለማወቅ ኤክስን መጀመሪያ መፈለግና ማግኘት አለብን። ይሄን ደግሞ ለማወቅ ይሄን ነው የምንጠቀመው የተሰጠንን ኤ ሲቀነስ ቢ ማለት 12x ኤ ማይነስ ቢ ማለት 12x ሲቀነስ 5x ነው። ይሄ ከማን ጋር እኩል ነው? ከ98 ጋር። ዲፈረንሳቸው 98 ስለሆነ ማለት ነው 12x minus 5x means it is 7x 7 ነው የሚሆነው። ስለዚህ x ዋጋ ለማግኘት ሁለቱን በ7 እናካፍላለን። ስለዚህ x ማለት 14 ይሆናል ማለት ነው። ስለዚህ x አክሳ 14 ከሆነ ትልቅ ቁጥር ለማወቅ 12ን በ14 ማባዛት ነው የሚሆነው ማለት ነው። ስለዚህ 12 ጊዜ 14 ትልቅ ቁጥር ነው ማለት ነው። ወደ 160 ነው መሰለኝ የሚሆነው 168። ትንሹ ቁጥር ደግሞ የሚሆነው ይሄ ነው 5 ሲባዛ 14። ኤኒዌይስ ዘ ላርጀስት ነምበር ኢዝ 168። ሰባተኛው ደግሞ x and y and z are numbers such that x to y to z is 1 to 4 and y is 48 and x plus y find the sum of y x and z የሶስቱን ድምር ፈልጉ ነው የሚለው። ስለዚህ ሶስት ቁጥሮች አሉ x y እና z ሬሾአቸው 1 2 እና 4 ነው። ከዚህ ውስጥ y ተሰጥቶናል y is 48 ሬሾአቸው 1 2 4 ነው ማለት x የ1 ብዜት ነው፣ y የ2 ብዜት ነው፣ z ደግሞ የ4 ብዜት ነው የሚሆነው። x is equals to 1x and y is 2x and z ማለት ደግሞ 4x ነው የሚሆነው፣ የ4 ብዜት ነው የሚሆነው። ጥያቄው የነዚህ ድምራቸውን ፈልጉ ነው። x plus y plus z ስንት ነው የሚለው። ሶስቱን ድምራቸውን ከማግኘታችን በፊት ለመፈለግ እንዲረዳን መጀመሪያ እያንዳንዳቸውን ማወቅ አለብን። የኤክስ እና የዜድን አናቅም፣ የዋይ ግን ተሰጥቶናል 48 ነው። ስለዚህ የዋይ ዋጋ 48 ከሆነ 2x ከ48 ጋር እኩል መሆን አለበት። ይሄ ማለት ደግሞ 2x 48 ከሆነ ሁለቱንም ለሁለት ብናካፍል ኤክስ ዋጋ 48 ሲካፈል 2 24 ይሆናል ማለት ነው። ስለዚህ ከ24 ከሆነ የመጀመሪያው የዚህ ኤክስ ቫልዩ አንድ ሲባዛ ይሄ ፖዚቲቭ ኢንቲጀር ነው ብለናል። ያ ፖዚቲቭ ኢንቲጀር እዚህ ጋር ያገኘነው ኤክስ ዋጋ
24 ነው። ስለዚህ አንድ ጊዜ 24 ይሆናል ማለት ነው። የዜድ ቫልዩ ደግሞ 4 ሲባዛ ኤክስ ማለት 24 ነው። ስለዚህ 4 ጊዜ 24 4 ጊዜ 20 80 4 ጊዜ 4 16 96 ይሆናል ማለት ነው። ስለዚህ አሁን ሶስቱንም ቁጥሮች አግኝተናል። ስለዚህ አሁን ድምሩን መፈለግ እንችላለን ማለት ነው። ስለዚህ ኤክስ ፕላስ ዋይ ፕላስ ዜድ ማለት 24 ሲደመር 48 ሲደመር 96 ይሆናል ማለት ነው። ስለዚህ ሶስቱን ደምረን ማስቀመጥ ነው እዚህ ጋር። እሺ 168 አግኝቻለሁ። ሬሾ እንግዲህ በጣም ሲምፕል ጥያቄዎችን የሰራ ነው። የቀሩትን ደግሞ እናንተ ትሞክራላችሁ ማለት ነው። በተለይ ስድስተኛው እናንተ እስቲ ሞክሩት። ፋይንድ ዘ ሬሾ ኦፍ ዘ ኤሪያስ ኦፍ ዘ ስኩዌርስ። ሁለት ስኩዌር ተሰጥተዋል፣ ኤቢሲዲ እና ፒኪዋሬስ ሌንግዛቸው ተሰጥቶናል። ስለዚህ የተጠየቅነው ሬሾ ኦፍ ኤሪያስ ነው። የእያንዳንዳቸውን ኤሪያ እንፈልግና የነሱ የኤሪያቸውን ሬሾ ነው የምንፈልገው። እስቲ እናንተ ሞክሩት። ያው ኤሪያ ማለት ሌንግዝ ታይምስ ዊድዝ ነው። ስኩዌር ከሆነ ደግሞ ሌንግዙ 12 ከሆነ ሃይቱም 12 ነው የሚሆነው። ወይም ዊድዙም 12 ነው የሚሆነው። ስለዚህ 12 ጊዜ 12 144። የትንሹ ስኩዌር ደግሞ ኤሪያ 8 ጊዜ 8 ነው የሚሆነው። ስኩዌር ስለሆነ አሁንም እያንዳንዳቸው ሳይድ እኩል ሳይድ ነው ርዝመታቸው የሚሆነው። 8 ጊዜ 8 64። ስለዚህ ትልቁ ስኩዌር 144 ነው፣ ሲካፈልም 64 አቃላችሁ ማምጣት ነው ማለት ነው። በጣም ሲምፕል ነው። በቀጣይ ደግሞ ስለ ፕሮፖርሽን እናያለን። በሚቀጥለው እስክንገናኝ ድረስ በያላችሁበት ሰላም እንድትሆኑ እመኛለሁ። ቻው።